በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። በውጭ ሀገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች፣ የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች፣ የቅዱሳን መላእክት፣ የጻድቃን የሰማዕታት ወዳጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። እንደ ርቢ ድግምት መተት ስለሚባለው ችግሩን ከነመፍትሄው እንማማራለን። የቅዱሳን አምላክ ልዑል እግዚአብሔር ምስጢሩን ይግለጽልን። የወለላይቱ እመቤት ልጆች ብዙዎች እንደ ርቢ ድግምት ሲባል ቃሉን ሰምተው ለሰው ገንዘብ የሚያበዛ ገንዘብ የሚያረባ አጋንንት ይመስላችኋል፣ ግን አይደለም። ከዚህ በተቃራኒ ነው። እንደ ርቢ የሚባለው አንድ መተት ደጋሚ አጋንንትን በድግምት በመሳብ ሰውየው ለሚፈልገው ክፉ ዓላማ የሚያውልበት ነው። በእንደ ርቢ ድግምት ደፍተራዎች በጨለማ ወደ ሰዎች ወደ ቤታቸው ድንጋይ እንዲሁም ወደ ህይወታቸው የመከራ ድንጋይ የሚወረውሩበት ግን ወርዋሪው የማይታይበትና የማይታወቅበት ሰይጣናዊ ስራ ነው። እንደ ርቢ ድግምትና መተት ከሌሎቹ የመተት ስራዎች የሚለየው ደጋሚዎቹ ሰይጣንን ፊት ለፊት በመታየት ልዩ ቃል ኪዳን በመግባት መልከ ሳጥናኤልን በመድገም የሚሰራ ክፉ ስራ ነው። እኛ መልካ ቅዱስ ሚካኤልን ወይም መልካ ቅዱስ ገብርኤልን እንደምንደግም ሁሉ ለሰይጣን መልከ ሳጥናኤል የሚባል አለ፣ እርሱን ይደግማሉ። እንደ ርቢን የሚሰሩ ደፍተራዎች አጋንንቱን በግልጽ በመዋረስ ነው የሚሰሩት፣ ወይም ተዋርሶ ያላቸው ናቸው የሚሰሩት። ድግምቱንም የሚሰሩት አራት የተለያዩ መልኮች ባላቸው በዶሮዎች፣ በሱዳን ሽቶ፣ በአረቄ፣ በሰንደል፣ በከርቤ፣ በዕጣን እንዲሁም በሌሎችም ነው። በጣም የሚገርማችሁ እንደ ርቢን የሚሰሩ ደፍተራዎች ሰይጣን እንዲታዘዝላቸው ያዘዙትን እንዲያደርግላቸው ወይም ሳጥናኤልን ለመዋረስ መልከ ሳጥናኤልን 49 ጊዜ ደግሙታል። 49 ጊዜ ደግመው ሰይጣንን ይዋረሱታል። ይገርማል እኮ ሰው ሳጥናኤልን ለመዋረስ መልከ ሳጥናኤልን 49 ጊዜ መድገማቸው አይገርምም? ሳጥናኤልን ለመዋረስ ወይም እንዲቀርባቸው መልኩን 49 ጊዜ ከሚደግሙ መልከ ቅዱስ ሚካኤልን አንዴ ቢደግሙ ቅዱስ ሚካኤል ይቀርባቸው ነበር። መልካ ቅዱስ ገብርኤልን፣ መልካ ቅዱስ ሩፋኤልን፣ መልካ ቅዱስ ኡራኤልን ቢደግሙ እነዚህ ቅዱሳን መላእክት ይቀርቧቸው ነበር። በነገራችን ላይ ብዙ ሰዎች ደፍተራዎችና መተተኞች ከእግዚአብሔር ይልቅ ለምን ወደ ሰይጣን የሚቀርቡ ይመስላችኋል? ወይም እግዚአብሔር እያለ ለምን ሰይጣንን ጠንቋይን ይመርጣሉ? ሰዎች ሲቸግራቸው ግራ ሲገባቸው የሚፈልጉትን ነገር ለማግኘት ከእግዚአብሔር ይልቅ ሰይጣንን፣ ጠንቋይን፣ ደፍተራን የሚመርጡበት ምክንያት ይታወቃል። ወዳጆቼ እግዚአብሔር እንዲሰማን እግዚአብሔር የሚለውን መስማት አለብን። እግዚአብሔር የምንፈልገውን ነገር እንዲሰጠን እግዚአብሔር የሰጠንን ሕግና ትእዛዝ መቀበልና መጠበቅ አለብን። እግዚአብሔር እንዲሰማን ንስሐ መግባት አለብን። የቀማነውን መመለስ፣ የበደልነውን መካስ አለብን። እግዚአብሔር እንዲሰማን ቅንነት፣ መልካምነት፣ ንጽህና ያስፈልጋል። በአጠቃላይ ከእግዚአብሔር የምንፈልገውን ነገር በስጋም በነፍስም ለማግኘት ጥቂት መስፈርት አለው። ጥቂት ሰማያዊና መንፈሳዊ መስፈርትን ማሟላት አለብን። ሰይጣን ግን ምንም መስፈርት የለውም። ሰይጣን ጠንቋይና ደፍተራ ጋር እንዲህ የለም። ለጊዜው በስጋ ከነግፍ ከነበደል ከነደም የምትፈልገውን ያደርግልሃል። በስጋ ሰጥቶ በነፍስ ያጠፋሃል። እግዚአብሔር በትዕግስት ይሰጣል። ሲሰጥ ለነፍስም ለስጋ ነው። ሰይጣን የሚሰጥህ ለስጋህ ብቻ ነው። ወደ እግዚአብሔር ለመሄድ ለመጠጋት የንስሐ ጸሎት ረጅም መንገድ አለ። ሰይጣን ጋር ለመሄድ አጭር የክፋት መንገድ ነው ያለው። እግዚአብሔር ሲሰጥ እሱን እንድታምን አድርጎህ ነው። ሰይጣን ሲሰጥ እሱን አሳምኖ እግዚአብሔርን አስክዶህ ነው። ስለዚህ እምነት፣ አምልኮት፣ ትዕግስትና ንስሐ ጸሎት የሌላቸው ሰዎች ወደ ሰይጣን ይሄዳሉ፣ ወደ ሰይጣን ይጠጋሉ። በዚህ ምክንያት ነው ሰዎች የብርሃን መንገድ የሆነውን እግዚአብሔርን ሳይሆን የጨለማ መንገድ የሆነውን ሰይጣንን የሚመርጡት። እንደ ርቢን የሚዋረሱ ደፍተራዎች የቅዱስ ሚካኤልን፣ የቅዱስ ገብርኤልን፣ የቅዱስ ሩፋኤልን፣ የቅዱስ ፋኑኤልን፣ የቅዱስ ኡራኤልን መልክ አንድ የማይጸልዩት ሳጥናኤልን ለመዋረስ መልኩን 49 ጊዜ ይደግማሉ። መልከ ሳጥናኤል በመድገም ከሰይጣኑ ጋር ይስማማሉ።
ይማማላሉ። በዚህ መልኩ የሚዋረሰው ሰው ሰይጣን የማይፈልገውን ነገር ላለማድረግ ሰይጣን የሚፈልገውን ነገር ለማድረግ ቃል ይገባል። ሰይጣኑም በገባው ቃል ሰውየውን ያስጠነቅቀዋል። ሰይጣንን የሚዋረሰው ደፍተራም ሰይጣንን ተዋርሶ እግዚአብሔርን እየሰደበ ከሰይጣኑ ጋር አንድ ይሆናል። እንግዲህ ከዚህ በኋላ ነው ደፍተራው ጠላቴ በሚለው ሰው ላይ ሰይጣናዊ መዓት የሚያመጣበት። ይህንን ዘግናኝ ነገር የሚሰሩት በጎች በሆኑት በአባቶች ካባ የተሸፈኑት ተኩላዎች ናቸው። ይህንን ለማመን የሚከብድ ግን እግዚአብሔርን በመካድ የሰዎችን ሕይወት የሚያመሰቃቀሉት ለቅድስት ቤተክርስቲያን የብብት እሳት ለየዋሁ ምዕመናን መከራና ሞት የሚሆኑት ከውስጥም ከውጭም ያሉት ናቸው። አንዳንዶቹም ከቤተክርስቲያን እየተቀበሉ ደሞዝ ግን በእግዚአብሔር ላይ በማፌዝ ለምዕመናኑ መርዝ የሚሆኑት በቤተክርስቲያኗ ጉያ ያሉት መናፍስት ጠሪዎችም ናቸው። ልዑል እግዚአብሔር በኦሪት ዘሌዋውያን በምዕራፍ 20 ቁጥር 6 ላይ መናፍስት ጠሪዎችንና ጠንቋዮችንም የሚከተል በዚያ ሰው ላይ ፊቴን አከብዳለሁ፣ ከሕዝብም መካከል ለይቼ አጠፋዋለሁ ብሏል። እግዚአብሔር እነዚህን ሰዎች የሚከተሉና በክፉ ስራቸው ሰዎችን የሚጎዱ መተተኞችን የምሕረት ፊቱን ያከብድባቸዋል፣ በስጋም በነፍስም ያጠፋቸዋል። በእንደርቢ ድግምት ውስጥ ምሳብ የሚባል አለ። ይህም ደጋሚው ወይም አጋንንት ጎታቹ አጋንንቱን ለማዘዝ የሚጠቀምበት አጋንንታዊ ህቡ ስም ነው። በእንደርቢ ድግምት ውስጥ ጠንካራ ምሳብ ያለው ደጋሚ አደገኛና አጥፊ ነው የሚባለው። በእንደርቢ ድግምት ውስጥ እከሌ ጠንካራ ምሳብ ነው ያለው ይላሉ። ይህም ደጋሚው ከባድና በቀላሉ ለሰው የማይታዘዙትን አጋንንት በመሳብ ለከፍተኛ ጥፋትና ውድመት የሚጠቀምባቸው ናቸው። መታቾች ጠንካራ ምሳብ አላቸው ማለት በአጭሩ ከአጋንንቱ ጋራ ጠንካራ ቁርኝት አላቸው ማለት ነው። እንዲሁም ደካማ ምሳብ አላቸው ማለት አጋንንቱን እንደ ነፍስና ስጋ ሳይቆራኙት በድግምት ብቻ የሚያዙት ናቸው። በዚህ አጋጣሚ እጅጉን የሚገርመኝ ደፍተራዎች፣ ጠንቋዮች፣ አጋንንት ሳቢዎች ፍጡር ከሆነው ከሰይጣን ጋር ያላቸውን ከፍተኛ ቁርኝትና ተግባቦት ከእግዚአብሔር ጋር ቢያደርጉት ኖሮ እንኳን ለራሳቸው ለምዕመናንና ለሀገር ይተርፉ ነበረ። አጋንንትን ለመጎተት ለመዋረስ የሚሄዱበት ርቀት እግዚአብሔርን ለማግኘት ቢሄዱበት ኖሮ እንደ ቅዱሳን አባቶቻችን ከብቃት ማዕረግ ላይ ይደርሱ ነበረ። ለምሳሌ የእንደርቢው ምሳብ ጠንካራ ከሆነ አጋንንት ሳቢው ጠላቴ፣ ተቀናቃኝ፣ ምቀኛ ያለው ሰው ላይ ተፈጥሮን በአጋንንት ጥበብ በማዘዝ ሰውየው ላይ ብዙ መዘዝ ሊያመጣበት ይችላል። ለምሳሌ ጠንካራ ምሳብ ያለው ጠንቋይ በእንደርቢ ድግምት አጋንንትን በመጎተት አጋንንቱ ጠላቴ ያለው ሰው ላይ በቤቱ ላይ ድንጋይ እንዲያዘን በማድረግ በእርሻው ላይ በጠራራ ፀሐይ በረዶ እንዲዘንብ በማድረግ ቤቱን በአውሎ ንፋስ እንዲፈርስ በማድረግ ከፍተኛ ጥፋት ሊያደርስበት ይችላል። እንዲሁም ቤቱን ጣራውን በሩን ሊያስደበድብ ይችላል። እንደርቢ የሚላክበት ሰው የጸሎትና የአምልኮት ሕይወት ከሌለው ከቤቱ አልፎ ተርፎ ራሱንም ባጋንንት ሊያስደበድበው ይችላል። የወለላይቱ እመቤት ልጆች ይህንን ስል እንዴት በሰው የታዘዘ አጋንንት በፈጣሪ ስራ በመግባት በረዶ ሊያዘንብ አውሎ ንፋስ ሊያስነሳ ይችላል የሚል አይጠፋም። ይህ የሚሆነው አጋንንቱ በፈጣሪ መለኮታዊ ስራ ጣልቃ በመግባት ተፈጥሮን በማዘዝ ሳይሆን በምታት የሚደረግ ነው። የእንደርቢ የምታት ችግሩና ጉዳቱ ለእኛ እንጂ ለሌላ ሰው አለመታየቱ ነው። ለምሳሌ አንድ መናጤ ቀናተኛችን የቤታችንን ሰላም ለመንሳት በክፍያ የእንደርቢ አጋንንት በማስላክ የቤታችንን በር ወይም ጣሪያ ሊያስደበድብ ይችላል። በራችንን፣ ግቢያችንን በድንጋይ ሊያስወቃ ይችላል። በዚህ መሃል ጣራችን ላይ የሚወረወረው የድንጋይ ጩኸት እና ድምፅ ለኛ ወይም ለኛም ለጎረቤትም ላይሰማ ይችላል። የሚወረወረው ድንጋይ ግን ለኛ እንጂ ለጎረቤታችን አይታይም። ብዙውን ጊዜ የሚወረወረው ድንጋይ የሚሆን ሌላ ነገር ድምፅ የሚሰማው ለኛ ብቻ ነው። በእንደርቢ አጋንንት በራችን እየተደበደበ በራችን ሊጮህና ልንረበሽ እንችላለን። ግን የችግሩን ገፈት የምንቀምሰውና በራችን በመደብደቡ ሰላም የምናጣው እኛ ነን እንጂ ጎረቤት አይደለም። እንደውም አንዳንዴ በእንደርቢ አጋንንት ሰላማቸውን የሚያጡ ሰዎች ለጎረቤታቸው ኧረ በሬ እየተደበደበ ነው ብለው ቢናገሩ ጎረቤት ምን ነካችሁ፣ ምንም የለም ሰላም ነው ሊሏቸውና
እንደ እብድ ሊቆጥሯቸው ይችላሉ። እንደ ርቢ ድግምት ሰዎችና ፖሊስ የማያውቁት ስውር ጦርነት ነው። ለፈጣሪ እንጂ ለማንም አቤት የማትሉት አቤት ብትሉም ከፈጣሪ በስተቀር መፍትሄ የማታገኙበት አጋንንታዊ ጦርነት ነው። በዚህ አጋጣሚ እኔ ገጠመኝን እውነተኛ ታሪክ ልንገራችሁ። የዛሬ 15 ዓመት ለጊዜው የገዳሙ ስም ይቅርና በዛ ገዳም 3 ወጣት ተማሪዎችን ከጓደኛዬ ጋር ተዋወቀን። አንድ ቀን እነዛ ልጆች አዲስ አበባ መተን አንዳንድ ነገር መግዛት እንፈልጋለን አሉ። እሺ ብለን እንዲመጡ አደረግን። መጥቶም የጓደኛዬ ቤት አረፉ። አንድ ቀን በጧት የሚፈልጉትን ነገር ልናጋዛቸው ፒያሳ ይዘናቸው ሄድን። የሚፈልጉትን እስኪገዙ ድረስ ከጓደኛዬ ጋር አንድ ካፌ ቁጭ ብለን ስትጨርሱ እዚህ ነው አልናቸው። በእርግጥ እነሱም እኛ እንድናጋዛቸው አልፈለጉም። ከተማውን ስለማያውቁት ብቻ ነው አብረናቸው ሄድ ነው። እነሱም ስንጨርስ እንመጣለን ብለው ሄዱ። ከ2 ሰዓት በኋላ ቆይተው መጡ። የሚገርማችሁ በፎጣቸው የተጠቀለለ እቃዎችን ይዞ መጡ። ምን ገዛችሁ ስንላቸው እርስ በርስ እየተያዩ መሳሳቅ ጀመሩ። ምን ሆናችሁ ነው እስኪ ንገሩን አልናቸው። አንደኛው ሰራንላት አለን። እኔ ምን ሰራችሁ አልኳቸው። እነሱም በግድ ነገሩን። ልጆቹ የገጠር ቁምጣና ፎጣ ለብሰው የልብስና የጫማ ቡቲክ ገብተው ለመግዛት ሲጠይቁ ሻጯ እግዚአብሔር ይስጥልን አለቻቸው። የኔ ቢጤ መስላቸው። እነሱም የኔ ቢጤ እንዳልሆኑና ልብስና ጫማ ለመግዛት እንደሚፈልጉ ነገሯት። ልጅቷም ስታያቸው እንኳንስ ልብስና ጫማ የሚገዙ ልብስና ጫማ የሚለምኑን የመሰሏት። ልጆቹም ልንገዛ ነው ሲሏት እሷም ለእናንተ የሚሆን የለም ብላ ትመልስላቸዋለች። ከዚህ ሁሉ ውስጥ እንዴት ለኛ የሚሆን ይጠፋል? እንደ ሰው ልንገዛሽ ነው የመጣ ነው አሏት። እሷም ለእናንተ የሚሆን እዚህ ስለሌለ ውጡ ብላ በሰው አስገፍታ ከሱቅ አስወጣቻቸው። እነሱም ከሱቋ ወጥተው የቃረሟትን ተንኮል አስበው የሚደግሙትን ደጋግመው ተመልሶ ሱቋ መጥተው ልጅቷን አፍዘዋት የሚፈልጉትንና ያዩትን ደስ ያላቸውን ጫማና ልብስ ይዘው ወጡ። የልጆቹ ክፋት የሚፈልጉትን ይዞ ብቻ አልወጡም። በእንደርቢ መተት ልጅቷን በአጋንንት አስደበደቧት። ማን እንደሚመታት አታውቅም፣ ግን የሆነ ነገር ይመታታል። ልጅቷም ተደናግጣ የጮች ከሱቋ ትወጣለች። ከጎን ያሉት ባለሱቆችም ጩኸቷን ሰምተው ምን ሆነሽ ነው ሲሏት ሱቄ ውስጥ የሆነ ነገር ደበደበኝ መታኝ አለቻቸው። ምን እንደመታት ማን እንደመታት አታውቅም ነበር። ይሄ ሁሉ ሲሆን ልጆቹ ራቅ ብለው ይመለከታሉ። ይህንን ነግረውን ነው ሰራንላት ያሉን። በነገራችን ላይ ይሄ ሰራንላት ሰራላታለሁ የሚሉ ሰዎች መተተኛና አስመታቾች ሰዎች ናቸው። በኋላ ይዞት የመጡትን ዕቃ ወደ ጓደኛ ቤት ይዘው ሄዱ። የሚገርማቸው የወሰዱት አብዛኛው ጫማው የተለያየ ቁጥሩ የተለያየ ልብሱ ከልካቸው በላይ የሆነ ነው። እኛም ግድ የለም የወሰዳችሁትን ለልጅቷ መልሱ ስንላቸው ለኛ ሆነውን እንጠቀማለን፣ ለኛ የማይሆነውን ለጓደኞቻችን እንሰጣለን፣ በፍጹም አንመልስም። ደግሞስ ምን ብለን ነው የምንመልስላት አሉ። ጓደኛም በጣም ፈራቸውና የዛን ዕለት ወደ መጡበት ገዳም ሸኛቸው። ይሄ እንግዲህ ራሴ ባይኔ ያየሁት ምስክርም የሆንኩበት ታሪክ ነው። ብዙዎች እንደዚህ አይነት ነገር ገጥሟቸው ወይም ሰምተው ሊሆኑ ይችላሉ። በነገራችን ላይ አብዛኛው ሰው በእንደርቢ መተት ወደ ሰዎች የሚላከው አጋንንት ብቻ ይመስላቸዋል። የሚገርማችሁ በእንደርቢ ድግምት አጋንንት ብቻ ሳይሆን እንስሳትም ይላካሉ። ለምሳሌ በእንደርቢ ድግምት ሊታጨድ የደረሰ እህላችሁ አመድ ሆኖ እንዲጠፋ ያንበጣ መንጋ ሊላክ ይችላል። እሽኮኮ ሊላክ ይችላል። እነዚህ መንጋ ሆነው መጥተው እህላችሁን ያጠፋሉ። በእንደርቢ መተት እህላችሁ፣ ልብሶቻችሁ ከጥቅም ውጪ እንዲሆኑ ወደ ቤታችሁ የአይጥ መንጋ ሊላክ ይችላል። በእንደርቢ የመጣው አይጥ ከቤታችሁ አይጠፋም፣ ያገኘውን እያወደመ ይኖራል። በእንደርቢ ድግምት ወደ ሰዎች አጋንንትም ግዑዝ ነገርም እንስሳትም ሌሎችም ለጥፋት ይላካሉ። በተለይ ማታ በእንደርቢ መተት የሚወረወርና ቤታችሁን የሚመታ ነገር ብቻ ሳይሆን ሌሊት በተኛችሁበት አጋንንቱን ይልኩትና ተኝታችሁ ሳለ እንዲያንቃችሁ እንዲተናነቃችሁ በተኛችሁበት እንዲመታችሁ ያደርጋሉ። ብዙ ጊዜ አንዳንድ ሰዎች ሌሊት በተኛሁበት መጥቶ ጥቁር ሰው የሆነ አስፈሪ ሰው ጥላ የመሰለ ነገር መታኝ አነቀኝ የሚሉት መንፈሱ ሲላክባቸው ነው። አንዳንዶች ሌሊት ተኝተው የተላኩ አጋንንት መቷቸው ጠዋት መነሳት ማቀቷቸው ፓራላይዝድ የሆኑ
ፊታቸው የተጣመመ አንደበታቸው የተያዘ ብዙ ሰዎች አሉ። በተለይ ሳትጸልዩ የምትተኙ ከሆነ ፈተናው ከባድ ነው፣ በግልጽም ነው። አንድ የማውቃቸው አባት ነበሩ። ቤተክርስቲያንን በንጽህና ምዕመናንን በቅንነት ያገለግሉ ነበር። በዚህ አገልግሎታቸው የቀናባቸው አንዱ ክፉ ሰው በእንደርቢ ድግምት መከራቸውን ነበር ያበላቸው። ሌሊት በቤታቸው በድንጋይ ሲደበደቡ ያድራሉ። እሳቸውን ፈተናውን ተጋፍጠው በመጨረሻ ጌታችን ለሐዋርያት ፈተና ሲበዛባችሁ ሽሹ ብሏል ብለው ሲሰለቻቸው በእንደርቢ ድግምት ምክንያት የሚወዷትን ቤተክርስቲያንና የሚወዱትን ምዕመናን ትተው ወደ ሌላ ሀገር ሄዱ። እኔ ዛሬ በግልጽ ስለተናገርኩ እንጂ እንደዚህ አይነት ፈተና ያለባቸው አባቶችና ምዕመናን ብዙ አሉ። የእንደርቢ ድግምት አንዱ የደገመውን ወይም የላከውን አንዱ ይመልሰዋል። መመለሻ የሚባለውን ሂደት በምታውቁትና በሚገባችሁ ላስረዳችሁ። በዚህ በሰሜኑ ክፍል እንደርቢ እንደ ጥበብ ነው የሚታየው። ግራ ዘመም አንዳንድ የቤተ ክርስቲያን ተማሪዎች ለቤተ ክርስቲያን የማያስፈልጋትን ትምህርት ከመናጤ መምህራን ይማራሉ። መቼም ከ12 ሐዋርያት አንድ ይሁዳ እንደነበረ ከመምህራኖችም እንደ ይሁዳ ከአጋንንት የተቀዳ ትምህርትና አጋንንታዊ ክፋት በስውር የሚያስተምሩ አይጠፉም። ተማሪዎቹም በስም ሐዋርያት በግብር ግን ይሁዳ ከሆኑት መምህራን አንዳንድ አጋንንታዊ ክፋትን ይማራሉ። እነዚህ አጋንንታዊ ክፋትን የተማሩት በሆነ አጋጣሚ ከሰው ሲጋጩ አጋንንቱን በመተማመን በእንደርቢ ድግምት አጋንንት በመጎተት የተጣላቸውን ሰው እንዲደበድበው የድንጋይ ናዳ ቤቱ ላይ እንዲያዘንብና ሌላም ነገር ያደርጋሉ። በዚህ አጋንንታዊ ግብግብ ውስጥ አደገኛና ኃይለኛ አጋንንታዊ ቁርኝትና ምሳብ ያለው በቀላሉ ሊያጠቃ ይችላል። ከሱ የተሻለው ደግሞ እንደርቢ ድግምቱን ሊመልስበትና ሊያከሽፍበት ይችላል። ይህ ማለት ፖሊስ ያቃተውን ነውጥና ብጥብጥ ፌዴራል ፖሊስ እንደሚያረጋጋው ማለት ነው። ጠንካራ ምሳብ የሌለው ፖሊስ ሲልክ ከሱ የበለጠ ምሳብ ያለው ፌዴራል ፖሊስ ይልካል ማለት ነው። ወዳጆቼ በሰዎች ዘንድ ብቻ ሳይሆን በአጋንንትም ዘንድ በአጋንንታዊ ብልሃትና ጉልበት መበላለጥ አለ። ይህ አይነት አጋንንታዊ ክስተት በዘመናችን ያለውን የአሜሪካና የሰሜን ኮሪያን ፍጥጫን ይመስላል። የሰሜን ኮሪያ ኪም ጁን ሚሳኤል ሲያስወነጭፍ አሜሪካ ደግሞ ዘመናዊና ወደር የለሽ የሆነውን ሚሳኤል እንደምታስወነጭፈው ማለት ነው። ከእንደርቢ መተት የሚገርመው ደግሞ ጎረቤትን ለማፈናቀል ይጠቀሙበታል። አንዳንድ ክፉ ጎረቤት ምንም ያላደረጋቸውን በሰላም የሚኖረውን ጎረቤታቸውን በምቀኝነት በክፋት ተነሳስተው ከሰፈር ለማስለቀቅ እንዲሁም ቤቱን ለመሸጥ እንደርቢ መተት ያስመትቱበታል። ያ ጎረቤትም በቤቱ በሚያርፍበትና በሚተኛበት ሌሊት የእንደርቢ መተት ቤቱን ግቢውን ሲደበድብ ሲረብሽ ራሱን ሲያስጨንቀው ያድራል። ቀን ቀን ቤቱን መቃብር ቤት በማስመሰል እንዲፈራው ያደርጋል። ቤቱ ቀን ቀን እንደ መቃብር ቤት፣ ሌሊት እንደ ሲኦል ይሆንበታል። እሱ ይፈራል፣ ሚስቱ ትፈራለች፣ ልጆቹ ይፈራሉ፣ ክፉኛ ይቃዣሉ። ልጆቹ ሌሊት ይጮሃሉ፣ ከተኙበት ተነስቶ ይሄዳሉ። ይሄ ሁሉ ክፋት የእንደርቢ መተት ውጤት ነው። በዚህ የተነሳ ቤቱን ሽጦ ሌላ ሰፈር ይገባል። በአጠቃላይ እንደርቢ ማለት ደጋሚዎች፣ አጋንንት ጎታቾች መንግስት ያላወቀውን ያልተደረሰበትንና የማይደረስበትን ለክፋት የሚያውሉት አጋንንታዊ መሳሪያ ነው። ሌላው እንደርቢ ድግምትን አደገኛ የሚያደርገው ደጋሚዎቹ አጋንንቱን እንደ ሰላቢ መንፈስ መጠቀማቸው ነው። ይህ ማለት የእንደርቢ አጋንንትን ወደ ሰው በመላክ ከሚሰራበት ቦታ ለምሳሌ ንግድ ሊሆን ይችላል። ገንዘቡን አጋንንቱ ለራሱ በጋድ ለሰውየው ግን በስውር ገንዘቡን ከቦርሳው፣ ከሳጥኑ፣ ከካዝናው ሊሰልብበት ይችላል። እንዲሁም በቤታችን ውስጥ እውነተኛ አምልኮትና ጸሎት ከሌለ የእንደርቢ አጋንንት ቤታችን በመግባት ብዙ ነገራችንን እየሰለበ ረድኤት አልባ ያደርገናል። ቦታ ሰጥተነው ያስቀመጥነው ነገር በቦታ አይገኝም። ይልቁንም ሰው ሳይወስደው ሊጠፋብን ይችላል። እንደርቢ መተት ሌላው ክፉ ገጽታው አጋንንቱ በድንገት ሊመታችሁ ይችላል። አንድ ሰው ላይ እንደርቢ መተት ከላከበት ወይም ካስላከበት የተላከበትን ሰው አጋንንቱ በድንገት ሊመታው ይችላል። እንደርቢው ሰውየውን ለምሳሌ መንገድ ላይ እየሄደ ቁጭ ብሎ እየሰራ ወይም ሌላ ተግባር እየከወነ በድንገት ሳያውቀው የሆነ ነገሩን ሲመታው ይታወቀዋል። ይሄ ምት ከውጭም ከውስጥም ሊሆን ይችላል። መቶትም ሊጥሎ ይችላል። ሰውየው ከውስጥ ጭንቅላቱን ሊሆን ይችላል፣ ከውጭ የሆነ ቦታውን ሊሆን ይችላል። ግን
ለሰው መናገርና ማስረዳት በማይችለው መልኩ መንፈሱ ይመታዋል። መመታቱን የሚያውቀው እሱ ብቻ ነው። አንዳንዱ መንፈሱ ድንገት አስነስቶ ሊያፈርጠው ይችላል። አንስቶ ጥሎት አካሉን ሊያስጎዳውና ሊያሰብረው ይችላል። ልክ በማርቆስ ወንጌል በምዕራፍ 9 ቁጥር 18 ላይ በያዘውም ስፍራ ሁሉ ይጥለዋል ተብሎ ክፉ መንፈስ ስለሚጥለው ልጅ እንደተጻፈው ማለት ነው። ክፉ መንፈስ ልጁን የሚጥለው በስውር ሲመታው ነው። የወለላይቱ እመቤት ልጆች በሕይወታችን እንደ ርቢ አጋንንት ከተላከብን የግላችንን፣ የቤታችንን፣ የትዳራችንን ሰላም ልናጣ እንችላለን። ሀብት ንብረታችንንም ልናጣ እንችላለን። ማህበራዊ ሕይወታችንንም ስራችንንም ልናጣ እንችላለን። አጋንንቱ በሰው እየተመሰለ ድንጋይ እየወረወረ በዱላ በምታት ብዙ ጉዳት ሊያደርስብን ይችላል። በዚህ በሰሜኑ ክፍል ጠማማ አጋንንታዊ ትምህርት የተማሩት አንዳንዶች ሲጣሉ ጠብ የሚገጥሙት በእጅ በዱላና በመሳሪያ ሳይሆን በአጋንንት ነው። ይህም አንዱ መናጢ አንዱ ላይ በእንደርቢ አጋንንት ቤቱ ላይ የድንጋይ ናዳ ሊያወርድበት ይችላል። ሌላው ደግሞ አጸፋውን ደረሰልኝ አጭጄ ከምራለሁ ያለውን ሰብልን በጠራራ ፀሐይ በበረዶ ዶግ አመድ ሊያደርግበት ይችላል። በዚህ በሰሜኑ የሰማሁትን አንድ ታሪክ ልንገራችሁ። አንዱ ሊያገባት ያሰባትን ልጅ አንዱ ይነጥቀውና ያገባበታል። ታዲያ የሰርጋቸው ዕለት ያ ልጅቷን የተነጠቀው ሰው የቀማውን ሰው ሰርግ በእንደርቢ አጋንንት ሰርጉን ለማበላሸት እንደዛተበት ከሰው ይሰማል። አጅሬም ዝናብ አዝንቦ ሰርጉን ውሃ እንደሚያስበላበት ስላወቀ ዝናብ ገትር ድግምት የሚደግም ደፍተራ ሰው ለሰርጉ ቀን ይከራያል። ዝናብ ገትር ድግምት የሚያውቀው ሰውም የሰውየው ሰርግ ቀን በጧቱ ተሰይሞ ድጋሙን እየደገመ ይቆያል። ልጅቱን ተነጠቅኩ ያለው ብሶተኛ ሰርጉን ለማበላሸት ዝናብ የሚያዘም ደጋሚ ይከራይና የዝናብ ድግምት ሲያስደግም ይውላል። አንዱ በመታት እንዲዘንብ ይደግማል፣ አንደኛው ደግሞ በመታት እንዳይዘንብ ይደግማል። ዝናብ እንዲዘንብ የሚደግመው ደጋሚ ምሳብ የዝናብ ገትር ድጋም ከሚደግመው ስለበለጠ ሰውየው ዝናብ የሚያዘንበውን ደጋሚ ድግምት መቋቋም አቃተው። በዚህም እድምተኛው በስርዓት እየበላ እየጠጣ ሰርጉም ሳይጨፈርበት ድንገት ሰማይ ጠቆረ፣ ዝናብ ቋጠረ። በዚህን ጊዜ ዝናብ ገትር ደጋሚው ሙሽራውን ጠርቶ ልክ ሰው ሽንቱን እንደሚወጥረው ሰርጉን ቶሎ ጨርሱ፣ ዝናብ ወጠረኝ ልለቀው ነው አለ ይባላል። ወዳጆቼ እንደዚህና የመሳሰሉትን ትርክት የመሰሉ እውነት በሰሜኑ አካባቢ መስማት የተለመደ ነው። በእንደርቢ የምትሰቃዩ ከሆነ ለእንደርቢ አንዱ መፍትሄ በጸሎት በስግደት መበረታት ነው። ሰይፈ ሥላሴን፣ አርጋኖንን፣ ውዳሴ ማርያምን፣ ዳዊትን፣ ሰይፈ መለኮትን በርትቶ መጸለይ። ሌላው መፍትሄ የቅዱሳን መላእክትን ድርሳናት ናቸው። ደፍተራዎቹ ርኩሳን መናፍስትን ተማምነውና ልከው ነው እናንተን የሚያሰቃዩት። እናንተ ደግሞ ቅዱሳን መላእክትን ተማጸኑ። ለምሳሌ የቅዱስ ሚካኤልን አሊያም የቅዱስ ገብርኤልንና የሌሎቹንም ድርሳናት በቤት ውስጥ መጸለይ ማጸለይ። የቅዱሳንን እምነት በቤታችሁና በበሩ ጉበን አካባቢ ማስቀመጥ አሊያም መቅበር፣ እንዲሁም ግቢውን ጸበል መርጨትና ቀንም ማታም በርትቶ መጸለይ። ይህንን ስታደርጉ የሚላኩ አጋንንት ሰልችቶት ወደ መጣበት ይሄዳል፣ የክፋት ስራውንም ያቆማል። ሌላው እንዲህ አይነት ነገር ሲፈጠር በፍጹም መደናገጥ የለባችሁም። ይልቁንም የአጋንንትን የገሃድ ውጊያ ያሳያችሁን ፈጣሪ እያመሰገናችሁ ወደ እርሱ በጸሎት መጮህ ነው። ድርሳናትን መጸለያችን አንዱ ጥቅሙ የምናደርሰው ድርሳን ባለቤት የሆነው መልአክ አጋንንቱን ያስርልናል አሊያም ያርቅልናል። በተጨማሪ ጸጋ እግዚአብሔር ያላቸውን አባቶች ቤት በማስመጣት ማጸለይና አጋንንቱ እንዲገዘት ማስደረግ። በተረፈ ልዑል እግዚአብሔር በመለኮታዊ ጥበቡ ከእንደርቢና ከአጋንንት ሰብሳቢ ኮተታም ሰዎች ይጠብቀን ይሰውረን። ሕዝብ እውቀት ከማጣቱ የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6። ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8። ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 20 ቁጥር 31። በቀጣይ በክፍል 17 ደግሞ ማህፀን የሚዘጋ በደም የሚመታና የወንድ ዘር የሚያድነብሽ መተት በሚል ርዕስ ለሩካቤ ስጋ ጥላቻና ወንዶችንም ሴቶችንም ለመሃንነት ስለሚዳርግ መተት ከነመፍትሄው እንማማራለን። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ያንን የሚጮኸው መንፈስ መሸኘት ያቃታቸው ደግሞ በአመለካከታቸው ችግር ነው።
እነሱ ይሄን መንፈስ መሻኘት ካልቻሉ እንዴት ነው የምረዳቸው? ወይም ደግሞ ይሄን መንፈስ መሻኘት የሚችሉበት መንፈሳዊ ህይወት ላይ ካልደረሱ በዚህ በኩል ጥሩ መንፈሳዊ መሆን እየፈለጉ በዚህ በኩል ዘፈን የሚያዳምጡ በዚህ በኩል መጸለይ እየቻሉ በዚህ በኩል ደግሞ ተቀምጠው ዝም ብሎ ወሬ የሚያወሩ ብቻ ከሆኑ ምን ጥቅም አለው አይደል? ስለዚህ ያለን አማራጭ ምንድን ነው መሰላችሁ? በቃ መንፈሳዊ እህትና ወንድምነት ብቻ ይቀጥላል። ሲጨርሱ ደግሞ ይመጣሉ። እድሜ እኮ ራሱ እኮ ያስጨርሳል። እድሜ ክርስቶስ ምንድን ያለው? ጌታ ሆይ የወይን ጠጅ አልቆባቸዋል ስትል ድንግል ማርያም ጊዜ ገና አልደረሰም፣ አንቺ ሴት ከአንቺ ጋር ምን አለኝ? ሁለት አይነት ነገር የተናገረው ጊዜ ገና አልደረሰም ሲል ምን ማለት ነው? ወይን ጠጁ ይሄ ሰው የበጠበጠው ብዙ የማይጥመው ለሰርግ ተብሎ ተደግሶ ግን ሁሉንም ሰው እንዲያዳርስ ተብሎ ቀጥኖ የተሰራው ጠጅ ገና ከማሰሮ ውስጥ አላለቀም። እሱ ጠጅ ልቅ እስኪል ድረስ እንጠብቅ እያላት ነው ድንግል ማርያም ጊዜ አልደረሰም ሲላት። በአንድ በኩል ደግሞ ጊዜ አልደረሰም ሲል በመስቀል ላይ ተሰቅዬ የምሰጣችሁ የወይን ጠጅ ይበልጣል ማለቱ ነው። ግን ለድንግል ማርያም ደግሞ ከአንቺ ጋር ምን አለኝ ያልሽኝን አረግልሻለሁ ብሎ ጊዜያዊ የሆነው የወይን ጠጁንም አጣፍጦ አምጥቶ ሰጥቷቸዋል። ምን እስኪያልቅ ጠብቆ፣ ውስጥ ያለው ወይን ጠጅ እስኪያልቅ ጠብቆ። ምክንያቱም ውስጥ ትንሽዬ ወይን ጠጅ ቢኖር ኖሮ ያ 6 ጋኖች ውስጥ ዶኪማስ የደገሰው ሰርግ ላይ ማለት ነው ትንሽ ወይን ጠጅ ቢኖር እሱን አብዝቶት ነው ይባል ነበር። ግን እንዳልሆነ ሙጥጥ አድርገው ከጨረሱት በኋላ ባዶ ወይን ጠጅ ላይ ባዶ ማሰሮን ስራ ላይ ውሃ ሙሉባቸው አለና ውሃ ተሞልቶ ከዛ በኋላ ነው ወይን ጠጅ ያደረገው። አሁንም እኛ በህይወታችን እንደዚህ ነን። ስትመጡ ወደ መንፈሳዊ ህይወት የኛ የምናስተምረው ትምህርት ለመማር ስትመጡ ባዶ ሆናችሁ ምንም እርሾ የዓለማዊ የበጠበጠው ወይን ጠጅ ዓለማዊ አስተሳሰባችሁን ትታችሁ ከሆነ የመጣችሁት አዲስ ወይን ጠጅ ክርስቶስ እናንተ ውስጥ ይሞላባቸዋል። ስጋው ደግሞ ስትቀበሉ ጤነኛ ሆናችሁ ነው። መንፈሳዊ ህይወትም ስትኖሩ ጤነኛ ሆናችሁ ነው። ወደኋላ እንድትመለሱ የሚያደርጋችሁንም አሸንፋችሁ ጤነኛ ሆናችሁ ነው የምትኖሩት። የሚመጣባችሁ የሚፋለማችሁ ነገር ግን ቀጠሮ የኃጢአት ቀጠሮ የምትይዙ ከሆነ ቆይ ከዳንኩኝ በኋላ ይችን ልጨርስ፣ ይሄን ካደረግኩ በኋላ ሄጂ ተመልሼ ደግሞ እንደዚህ ፏፏ አረገዋለሁ፣ ትንሽ ቦግ 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 አረገዋለሁ ምናምን የምትሉ ከሆነ በዛው እግዚአብሔር ዝም ይላል። ምልክትን ያሳያል። አለ እኮ ውስጥህ መንፈስ፣ ውስጥሽ እኮ መንፈስ አለ። ግን ብትተጊ ይሄን ሐሳብሽን ብትታዩ ተመልሼ ወደ ዓለም ሄዳለሁ የምትይውን ሐሳብሽን ብትታዩ እገላግልሽ ነበረ። ግን ይሄን ቀጠሮ ስለያዝሽ እኔ ከአንቺ ጋር አይደለሁም አትድከሚ ይላል። እስራኤላውያን እንደዛ ይላቸው ነበረ። ጦርነት መጥቶባቸው በካህኑ ኤሊ ዘመን ጦርነት እንውጣ፣ ታቦተ ጽዮን በሉ ተሸከሙ እንውጣ ሲሉ ታቦተ ጽዮን አትሸከሙ፣ እኔ ከእናንተ ጋር አይደለሁምና ወደ ጦርነት አትሂዱ ብሏቸዋል እግዚአብሔር ብሎ በነቢዩ በኩል ሲነግራቸው አይ አንሰማህም አንተን ብለው ታቦተ ጽዮን ተሸክመው ሄዱ። ጦርነት ሲዋጉ ይሸነፋሉ። ከእናንተ ጋር አይደለሁም፣ የኔ ኃይል ከእናንተ ጋር አይደለም፣ ለጊዜው ተጣልቻቸዋለሁ፣ አታምጡ ያልኳችሁን እርም የተባለን የአሕዛብን ምግብና ብራቸውን አምጥታችኋልና እሱን እርም የተባለውን ነገር ንስሐ እስካልገባችሁበት ድረስ የመጣውን ጦርነት አታሸንፉትም፣ ተዉ አትውጡ ተብላችኋል እያለ በነቢይ በኩል እግዚአብሔር እየነገራቸው አምፀው ሲወጡ ተሸንፈው ይመለሳሉ። ከዛ ቤቱ ማረን ብሎ ደግሞ የተንበርኮ ይሰግዱ ነበር ይላል። ይሄ አሁን ያለው ህይወታችን እኮ ነው። ዝም ብላችሁ አትላተሙ፣ አትጋፈጡ። መታችሁ ደግሞ እኛ አይነ ጥላ ጠቋር መንፈስ እንደዚህ ያደርጋል ስንል አዎ ያደርጋል። እሺ ከዛስ ቅዱስ ሚካኤል ምን አደረገ? እንደዚህ ያደረገ ገብርኤል እሱን ይዞ ወጥሮ እግዚአብሔር ሆይ ከዚህ ነገር ከገላገልከኝ ለቅዱስ ቁርባን በቃለሁ፣ ስራዬን እቀይራለሁ፣ መንፈሳዊ ሆኜ እኖራለሁ፣ ህዝብህን አስተምራለሁ፣ እንዲህ ሆኜ አገባለሁ፣ ወልዳለሁ እና ጥሩ ክርስቲያን እሆናለሁ ብላችሁ ቃል ስትገቡ መንፈስ ቅዱስ ያግዛል። አይ ቆይ እስቲ ትንሽ አንድ 20 ቀን አንድ ወር ያክል ትንሽ ሱባኤ ልግባና ትንሽ ከዳንኩ በኋላ ሄጄ ደግሞ ወደነበርኩባት ስራ ይመለሳለሁ የምትሉ ከሆነ ያቺ ቀጠሮ ያቺ ያዛችኋት እርሾ እስክታልቅ ድረስ እግዚአብሔር ዝም ይላል። ያቺ ያዛችኋት እርሾ እስክታልቅ ድረስ እግዚአብሔር ዝም ይላል፣ ጸጥ ይላል። መታችሁ ብትጠመቁም ይጮሃል እንጂ አይወጣም። ላይጮህም ይችላል፣ ግን ይጮሃል፣ ያጓራል። ምንም ነገር ብታገኙ፣ ገንዘብ ብታገኙ፣ ልጅ ብታገኙ ሁሉ ነገር ይዞት ይሄዳል። ለምን? ቀጠሯችሁ ያ በውስጥ ያለው ያ መንፈሳዊ ያልሆነ ቀጠሮ ሁሉንም ምንም ትዳርም ብትይዙ ይፈርሳል፣ ምንም ብትይዙ ይበለሻሻል ማለት ነው። ስለዚህ እግዚአብሔር ከነካን በኋላ ተመልሰን ወደ ዓለም ሄደን ሰይጣን ከነካን እጥፍ ሆኖ ነው የሚመጣው ይላል።